የፋኖ ኃይሎች ያልታሰበ ኦፕሬሽን ፈጸሙ። የአገዛዙ ጦር ሰራዊት ከባድ ሰብአዊና ቁሳዊ ኪሳራም አስተናገደም። አርበኞቹ በጋሸና፣ ላሊበላ፣ በአምባሰልና የተለያዩ ግንባሮች በአገዛዙ ብልጽግና ሰራዊት ላይ ከባድ ጥቃትም ሰንዝረዋል። አመርቂ ድልም ተቀዳጅተዋል። በዝርዝርም የምንመለከተው ነው የሚሆነው። የአፋብኃኝ ሕዝብ ግንኙነት ኃላፊ አሁናዊ መረጃዎችን ሰጥቷል። አገዛዙን በፋኖ ወታደራዊ የበላይነት ወስዶበት እየተንሸራተተ መሆኑንም አርበኛውም ተናግረዋል። ፋኖ ከ3 ክላሽና ጥፍተናቸዋል ከሚሉ ፕሮፓጋንዳዎች ማምጾ አሁን ስልጣኑን ሊነጥቁን ነው ወደሚል ፍራቻም አገዛዙን አሸጋግሮታል ብሏል። የአርበኛውን አሁናዊ መረጃም የምናስደምጣችሁ ነው የሚሆነው። በአርሲ ላይ ሃይባይ አልተገኘም። የአገዛዙን ንጹሃን የማፈናቀል እንቅስቃሴ መጨመሩም ተገልጿል። በአርሲ በርካቶች ቀያቸውን እንዲለቁ ከአገዛዙ ኃይል ከባድ ጥቃትም እየደረሰባቸው ነው ተብሏል። በአርሲ አስኮ ወረዳ አዛውንቱ በግፍም ተገለዋል። በአካባቢው ያለው የጸጥታ ስጋት መሆኑም ቀጥሏል። ትሰሙቻላችሁ። በአሜሪካና ኢራን መካከል ያለው ግጭት ተባብሶ ቀጥሏል። የሆርሙዝ መዘጋት የቀጠናውን ስጋትም ጨምሮታል። እንደ ኢትዮጵያ ያሉ የጦርነት አገዛዞች ኢኮኖሚያቸውን ያደቁቁባቸው የአፍሪካ ሀገራት ከፊታቸው የተባሰ ኢኮኖሚ ውድቀት እየተደቀነም ተመላክቷል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኚህና መሰል መረጃዎችን ወደ እናንተም በዝርዝር የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወዳገኘናቸው መረጃዎች አለፍን። አብራችሁን ቆዩ። የፋኖ ኃይሎች በጋራ በተቀናጀ መልኩ በወሰዱ ድንገተኛና ስልታዊ የደፈጣ ጥቃት በአገዛዙ ስራ ሰራዊት ላይ ከፍተኛ የሰውና የቁሳዊ ኪሳራ ማድረሳቸው ታወቀ። በአገዛዙ ቀጠናዎች በተደረጉ ከፍተኛ ውጊያዎች በርካታ የአገዛዙ ወታደሮች የተደመሰሱ ሲሆን ስትራቴጂካዊ ቦታዎችና የጦር መሳሪያዎችን በፋኖ ቁጥጥር ስር መዋላቸውም ተሰምተዋል። በአፋብኃኝ ምኒልክ ዕዝ 3ኛ ሳምነው ኮር የሚገኙት 19ኛ እሸት ክፍለ ጦርና 16ኛ ነብሮ ኮማንዶ ክፍለ ጦር አርበኞች በጋራ ባደረጉት የተቀናጀ ኦፕሬሽን ከጋሸና ወደ ታሪካዊቷ ላሊበላ ከተማ ሲንቀሳቀስ በነበረው የመከላከያ ሰራዊት ላይ ከባድ የቆረጣ እርምጃም ወስደዋል። ስሙ ቆጋ ወንዝ በተባለ ቦታ ትናንትና ከማለዳ ጀምሮ ከባድ ትንቅንቅ ተደርጓል። በጥቃቱ ሳቢያ የሰራዊቱ ጦር ክፉኛ የተመታ ሲሆን 13 ወታደሮች ወዲያውኑ መደምሰሳቸውም ተነግሯል። ከ17 በላይ የሚሆኑት ደግሞ በጽኑ መቁሰላቸውን የተነገረው ጠላት እኩለ ቀን ላይ ኃይሉን አጠናክሮ በድጋሚ ለመንቀሳቀስ ቢሞክርም በአርበኞቹ በኩል በተሰነዘረበት በሌላ የቆረጣ ጥቃት ሙሉ በሙሉ ተበትኖ ሞትና ቁስለኛውን ሳያነሳ ወደ መጣበት ለመሸሽም ተገዷል ተብሏል። ሌላው ደማቅ ድል የተመዘገበው በደቡብ ወሎ ዞን አምባሰል ወረዳ 15 ቀበሌ ውስጥ ከወልዲያ፣ ከመርሳ፣ ከሳንቃና ከዛይት የተሰባሰበውና በርካታ ቁጥር ያለው የአገዛዙ ጦር ወደ ወፍጮ ቋሃ በተባለ ቦታዎች ሲንቀሳቀስ በፋኖ የሰለላ የጦር ስልት ወጥመድ ውስጥ ገብቶ ኪሳራን ማስተናገዱ ተሰምቷል። ይህ በእንዲህ እንዳለ አፋብኃኝ ምኒልክ ዕዝ 104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር አርበኞች በርመጠበቂያ በተባለ ስትራቴጂካዊ ቦታ ላይ ደፈጣም አከናውነዋል። ከጠዋቱ 2 ሰዓት ተኩል ጀምሮ በተደረገ በዚህ ፍልሚያ ከ75 በላይ የስርዓቱ ወታደሮች የተሸኙ ሲሆን ከ30 በላይ የሚሆኑት ደግሞ መቁሰላቸው ነው የተነገረው። በፋኖ ክንድ ክፉኛ የተፈሳጨው የጠላት ኃይል ከመርሳና ከጀነቱ ከጠዋቱ 4 ሰዓት እስከ ቀኑ 9 ሰዓት ተኩል ድረስ በንጹሃን ዜጎች ላይ በዘፈቀደ ከባድ መሳሪያ ሲተኩስም ውሏል ነው የተባለው። የሆነ ሆኖ የፋኖ ነብሮች በሰጡት ጠንካራ ምላሽ ጠላት በአራት ወታደር መኪኖች የተጫኑትን ሙትና ቁስለኞችን ይዞ ወደ መርሳና ወልዲያ ለመመለስም ተገዷል። በጎንደር ጠቅላይ ግዛት ስር በሚገኙ 4 ወሳኝ ግንባሮች በወርጋጃ፣ በሌኒ፣ በገላማጣቢያና ካቆስ ካልሃ ግንባር በተደረጉ የተቀናጁ የመደበኛና የደፈጣ ውጊያዎች ፋኖ የበላይ ዕዝ ድል ማስመዝገቡን መዘገባችን ይታወሳል። በተወሰደው ፈጣን እርምጃ የጠላት ወታደራዊ መዋቅር የተናጋ ሲሆን አንድ የሻለቃ አዛዥና 100 አለቃን ጨምሮ በርካታ የጦሩ አባላትም መሸኘታቸውም ተነግሯል። የፋኖ ታጋዮች የነበረውን የአየር ሁኔታና የመሬት አቀማመጥ በመጠቀም የጦር ልዕልነትን በተግባር እያሳዩበት ውጊያም ሆኗል። ጠላት ጥቃቱን ለመከላከል እንኳን የሰከንድ እድል ሳይኖረው ተሽመድምዶን ቀርቷል። የተለያዩ ቀላልና ከባድ የጦር መሳሪያዎች እንዲሁም በርካታ ስትራቴጂካዊ ይዞታዎች ሙሉ በሙሉ በፋኖ ቁጥጥር ስር ውለዋል። በዚያው ውጊያ የተመዘገቡ ድሎች እንደሚያሳዩት በየግንባሩ የሚገኙት የፋኖ ዞች ያላቸውን የዚህ ሰንሰለት መጣጣምና የጋራ ቅንጅት ከፍተኛ ደረጃ ላይ መድረሱንም ያሳያል ተብሏል። የአፋብኃኝ የሕዝብ ግንኙነት መምሪያና የ3ኛ ሳምነው ኮር የሕዝብ ግንኙነት ክፍሎች እንደገለጹ
እንደገለጹት የተጀመረው የነጻነትና የህልውና ተጋድሎ የህዝቡን ደህንነት ሙሉ በሙሉ እስኪረጋገጥ ድረስ በበለጠ ጥንካሬ ይቀጥላል ብለዋል። ይህ በእንዲህ እንዳለ አርበኛ አስማረ ማረ በአማራ ክልል ስላለው ወቅታዊ ጦርነት ሁኔታ አሁናዊ ማብራሪያም ሰጥተዋል። የአፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ በሰጡት ማብራሪያ በአማራ ክልል በይፋ ከተጀመረው የአንድ ወር ዘመቻ ማግስት የተፈጠሩ የውጊያ ውጥረቶችና የቀውስ ሂደቶችን በዝርዝር አብራርተዋል። አርበኛ አስረስ ባለፉት 20 ቀናትና ከዚያ በላይ በክልሉ የተካሄዱትን ወታደራዊ እንቅስቃሴዎች በመገምገም በኃይሎች አሰላለፍና በይፋዊ መግለጫዎች ዙሪያ ያሉ እውነታዎችን አንስተዋል። አርበኛው እንደገለጹት ይህ የሰኔ ዘመቻ ተብሎ የተሰየመ ወታደራዊ እንቅስቃሴ በክልሉ ብልጽግና ኃይል ጥሪ የቀረበለት የመከላከያ ሰራዊት ሙሉ በሙሉ በክልሉ ወታደራዊ አገዛዝ ስር መውደቅ ካደረገበት ጊዜ ጀምሮ የታቀደ ነው ብለዋል። የዘመቻው ዋነኛ ዓላማ ፋኖን ባለበት ኮንቴን ወይም አቅም ማድረግ ወይም አቅሙን በማዳከም ወደ ሌላ ዙር ጦርነት መሸጋገር ነው ብለዋል። የፋኖ መነሻ የሆኑ ስትራቴጂ ቦታዎችን መቆጣጠርና የወገንን ይዞታ ማጥበብ የሚሉ ግቦችን ያካተተ ነበርም ብለዋል። ሆኖም ዘመቻው ገና ከጅምሮ ማሽቆልቆሉን መጀመሩን የገለጹት አርበኛው የወገን ኃይል በወሰደው የመመከትና የመልሶ ማጥቃት እርምጃ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን ተናግረዋል። ባለፉት 15 እና 20 ቀናት ውስጥ በአማራ ፋኖ ብሔራዊ ንቅናቄ ኮማንዶች በተወሰደ እርምጃ በርካታ ድሎች መመዝገባቸውንም አርበኛው ተናግረዋል። በዚህም መሰረት ብሬን፣ ስናይፐርና ሞርተር ሲማረክ በሸዋ ውስጥ በተደረገው ውጊያ የኮማንዶ ኃይል የሚታጠቃቸው AK-103 የተባሉ ልዩ ክላሽንኮቭ ተማርከዋል ብለዋል። በለስታም የሶስተኛ ኮር ከፍተኛ የነፍስ ወከፍ መሳሪያ መማረካቸውንም አስታውሰዋል። በተጨማሪም በጎጃም በኩል በተደረገው ወታደራዊ እንቅስቃሴ ሁለት ወረዳዎች ሰከላ አጎት አካባቢና ፉከት ዓላማ ነጻ መውጣታቸውንና በዳንግላ ዙሪያ ጠንካራ ድል መመዝገቡን ጠቁመዋል። የሰው ኪሳራ በከፍተኛ የአመራር ደረጃ ለምሳሌ ኮሎኔልና የህዝብ ምክትል አዛዦችን ጨምሮ የተማረኩና የተገደሉበት በመሆኑ በጠላት ላይ ከባድ መውደቅን አስከትሏል ብለዋል። አርበኛ አስረስ 13 አመራሮቹን እንደ ጀነራል ብርሃኑ ጁላም፣ ጀነራል ማመር ተሰማና አለምሸት ደግፉ የሚሰጣቸውን መግለጫዎች የተዘበራረቁና ገዥ ትረካ መገንባት ያልቻሉም ሲሉም ጠቅሰዋቸዋል። ጦርነቱ ከተጀመረበት ጊዜ ጀምሮ የቀረቡትን ትርክቶች በአራት ከፍለው አርበኛውም አስረድተዋል። አንደኛው የህግ ማስመስከር ዘመቻ ትርክት ነው ያሉ ሲሆን ጦርነቱ መጀመሪያ ሲጀመር ትጥቅ ለማስፈታት የታለመ ተራ የህግ ማስከበር ዘመቻ ተደርጎ ቀርቦ ነበር ብለዋል። በመቀጠልም የማቅለል ፕሮፓጋንዳ ሌላኛው መሆኑን በመጥቀስ ፋኖን ዋሻ ውስጥ እያሉ ቀብረናቸዋል፣ ገድለናቸዋል በማለት ጉዳዩን የማቅለል ስራም ሰርቷል ሲሉም ጨምረዋል። ሶስተኛው የውጭ ኃይል ተላላኪነት ትርክት ሲሆን የፋኖ ድል በይፋ ሲመጣም ከተወሰነ ሀገር ተልከው የመጡ የተላላኪነት ጦርነት ነው የሚል የፈጠራ ስም ስምሪትም ሰጥቷል ብለዋል። በመጨረሻም አሁን ላይ ደግሞ ጦርነቱ አገሪቱን እየጎዳ ነው፣ ላኪዎቻቸውንም እያስጨነቀ ነው የሚሉ የተፈራረቁ መግለጫዎች በአንድ ቀን ውስጥ ከተለያዩ አመራሮች ይሰማሉ በማለት የብልጽግናው አገዛዝ አቋም የለሽ መሆኑንም ገልጸዋል። የጦር ጀነራሎችና ባለስልጣናቱ የማዕድን ቦታዎችን የተቆጣጠሩ ሰፊ የእርሻ ኢንቨስትመንቶችን ያዙ እንዲሁም በውጭ ሀገራት ወይም በዱባይ ፎቆችንና ቤቶችን የሚገዙ የጦር ጌቶች መሆናቸውንም ጠቅሰዋል። በመሆኑም የጦርነት ምንም አይነት ምድራዊም ሆነ ፖለቲካዊ ምክንያት የሌለው በህዝብ ላይ ሆን ተብሎ የተጫነ በመሆኑ በፖለቲካውም በወታደራዊም ሆነ በዲፕሎማሲያዊ መስክ ሽንፈትን እያረጋገጠ እንደሚሄድም አረጋግጠዋል። የአገዛዙ ንጹሃን የማፈናቀል እንቅስቃሴ መጨመሩ ተገልጿል። አርሲ በርካቶች ቀያቸውን እንዲለቁ ከአገዛዙ ኃይል ከባድ ጥቃት እየደረሰባቸውም ነው። በአርሲ አሰኮ ወረዳ የ87 ዓመት አዛውንት በግፍም መገደላቸው ተነግሯል። በአካባቢው ያለው የጸጥታ ስጋት አሁንም መቀጠሉ ተነግሯል። በምስራቅ አርሲ ዞን በአሰኮ ወረዳ ሳምቦ ቀበሌ ልዩ ስሙ ዳኛ የለው በተባለ ስፍራ ሐምሌ 4 ቀን 2018 ዓ.ም ቅዳሜ ምሽት 12 ሰዓት አካባቢ የአዛውንቱ አቶ ተፈራ ካሳ ሕይወትም በአሰቃቂ ሁኔታ ማለፉ ተሰምቷል። የ87 ዓመት አዛውንቱ አቶ ተፈራ ካሳ የተገደሉት ማንነታቸው ባልታወቁ የታጠቁ ኃይሎች መሆኑ የተገለጸ ሲሆን ግድያው በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤንና ሐዘንም ፈጥሯል ተብሏል። የአካባቢው ነዋሪዎችና የሟች ቤተሰቦች እንደሚገልጹት ይህ ጥቃት በንጹሃን ዜጎች ላይ በተለይም በብሔርና በሃይማኖታቸው ምክንያት ተለይተው በሚጠቁ ወገኖች ላይ የሚደርሰው ተከታታይ በደል አካል ነው ብለዋል። በአርሲ ዞን የተለያዩ ወረዳዎች ላለፉት በርካታ ዓመታት ተመሳሳይ የሰላማዊ ዜጎች
ግድያ፣ የሃይማኖት ተቋማት በተለይም የኦርቶዶክስ አብያተ ክርስቲያናት መቃጠል፣ የንብረት መዘረፍና ማውደም እንዲሁም የእገታ ወንጀሎች በተደጋጋሚ ሲፈጸሙ መቆየታቸው ነዋሪዎች በምሬትም ተናግረዋል። በአካባቢው የሚንቀሳቀሱ የታጠቁ ኃይሎች ንጹሃንን በማገት በሚሊዮን የሚቆጠር ብር ቤተሰብ እንዲከፍል የሚያስገድዱ ሴቶችንና እናቶች ላይም ዘግናኝ ጥቃቶች እንደሚፈጽሙም ሪፖርቶችም አመላክተዋል። እነዚህ ድርጊቶች ማህበረሰቡን ለከፍተኛ ስነልቦናዊና ኢኮኖሚያዊ ቀውስም አዳርገውታል። የተጎጂ ወገኖችና ተሟጋቾች እንደሚገልጹት እነዚህ ለሰብአዊ መብት ጥሰቶችና የንጹሃን እልቂቶች በተደጋጋሚ በሚፈጸምበት ወቅት የአገዛዙ መዋቅርና የጸጥታ አካላት በቂ ጥበቃ ባለማድረጋቸው ድርጊቱ በብልጽግና መዋቅር የሚደገፍ ወይም ሆን ተብሎ የሚቻለፍ ጥቃት ነው በሚል በአብይ አህመድ አስተዳደር ላይ ከፍተኛ ትችትና ውንጀላ ማቅረባቸውንም ቀጥለዋል። ከባህር ማዶ ወዳገኘናቸው ወሳኝ መረጃዎች ስናቀና አሜሪካና ኢራን ሲቀጣቀጡ ማደራቸው ተነግሯል። በሆርሙዝ ሰርጥ ላይ በደረሰ የመርከብ ጥቃት ሳቢያ በኢራን ላይ የሰነዘረውን የአየር ድብደባ ተከትሎ ሁለቱ ሀገራት ወደ ቀጥታ ወታደራዊ ፊልሚያ መግባታቸውም ተነግሯል። አሜሪካ በርካታ ኢራን የድሮን ሚሳኤሎችን ማከማቾችን መምታቷን ያስታወቀች ሲሆን ኢራን በበኩሏ የአሜሪካ ጦር ሰፈሮች ባሉባቸው ባህረ ሰላጤ ሀገራት ማለትም በኳታር፣ ኩዌት፣ ባህሬን፣ ዮርዳኖስ እና ኦማን ላይ ከባድ ጥቃት ማድረሷን ይፋ አድርጋለች። የተባበሩት አረብ ኤሚሬትስ የተተኮሰባቸውን ሚሳኤሎችና ድሮኖች ማክሸፏ ሲገለጽ ኳታር ግጭቱን ለማርገብ የድርድር ጥረት እያደረገች መሆኑ ነው የተመለከተው። በመጨረሻም ዶናልድ ትራምፕ ኢራንን ሙሉ በሙሉ እንደመስሳታለን ሲሉ ማስጠነቀቁም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሳቸው ላይ የግድያ ሙከራ ለማድረግ የምታስብ ከሆነ አሜሪካ በኢራን ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር ዝግጁ መሆኗን ገልጸዋል። ትራምፕ በገዛ ማህበራዊ ገጻቸው ትሩዝ ሶሻል ባስተላለፉት መልእክት የአሜሪካ መከላከያ ሰራዊት ኢራንን ሙሉ በሙሉ ለመደምሰስና ለማውደም ዝግጁ መሆናቸውንም ገልጸዋል። አክለውም መሰል ጥቃት ለመሰንዘር ከተሞከረ አፋጣኝ ምላሽ እንዲሰጥ አስቀድሞ የጦር መመሪያ መውረዱንም ይፋ አድርገዋል። ለዚህም ከፍተኛ የቃላት ፍጥጫና ውጥረት መባባስ ዋነኛ ምክንያት የሆነው እስራኤል በትራምፕ ላይ ሊሰነዘር የታሰበ በአዲስ የኢራን ሴራን የሚያሳይ የደህንነት መረጃ ለአሜሪካን ማጋራቷን ተከትሎ ነው ተብሏል። ከዚህም በተጨማሪ ከወራት በፊት የተገደሉት የኢራኑ የበላይ መሪ አያቶላ ካሚኒ የቀብር ስነ ስርዓት ላይ በፕሬዝዳንቱ ላይ የግድያ በቀል እንዲፈጸም ጥሪዎች መቅረባቸው ውጥረቱን ይበልጥ አበብሶታል። በሆርሙዝ ስትሬት አካባቢ የተፈጠረው ወታደራዊ ፍጥጫ ምክንያት በአሜሪካና በኢራን መካከል የነበረው ጊዜያዊ ተኩስ አቁም ስምምነት በይፋ ማብቃቱንም ትራምፕ በዚሁ መግለጫቸው አስታውቀዋል። በአሜሪካ በአሁኑ ወቅት 1000 ሚሳኤሎች ወደ ኢራን አነጣጥራ በተጠንቀቅ ማቆሟን የገለጹት ፕሬዝዳንቱም ጉዳዩን ከፍተኛ ቀውስ ውስጥ መግባቱን አመላክተዋል ነው የተባለው።